በጎችን በማወፈር ወይንም በማደለብ ሂደት ትኩረት ከምንሰጣቸው በርካታ ጉዳዮች መካከል ቅድሚያ የሚሰጣቸውን ሁለት ወሳኝ ቅድመ ሁኔታዎችን ይዤላችሁ ቀርቤያለሁ። እንደምትጠቀሙባቸውም አልጠራጠርም። ሰላም ቤተሰቦችና ተመልካቾች፣ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ጠቃሚ ሀሳብ አስተያየትም ካለ ላኩልን። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። ለማደለብ የሚሆኑ በጎች የየትኞቹ አይነቶች ናቸው? እነዚህ በጎች በልተው ምርታማ መሆን የሚችሉ መሆን አለባቸው። ጥርሳቸው ያልተሸረፈና ጥሩ የአካል አቋም ወይንም መዋቅርም ያላቸው መሆን አለባቸው። ሰፊ ደረት፣ ረጅም ጀርባና ትልቅ ላት ያላቸው ቢሆኑም ይመረጣል። በረሃብና በበሽታ ምክንያት በጣም ያልተጎዱ መሆን አለባቸው። እንስሳቱን ስንገዛ ከአካባቢው የአየር ጸባይ ጋር ተመሳሳይ ወይንም ተቀራራቢ የሆነ የአየር ጸባይ ካለው አካባቢ የመጡ ቢሆንም ይመረጣል። ስለዚህ እነዚህን ጉዳዮች ከግምት ውስጥ ማስገባት እጅግ በጣም አስፈላጊ ነው። ለማደለብ የሚሆኑ የበግ ዝርያዎቹ የትኞቹ ናቸው? በኢትዮጵያ ለማደለብ ተመራጭ የበግ ዝርያዎች የዋሸራ፣ የሆሮ፣ የመንዝና የአርሲ ባል የሚባሉ የበግ ዝርያዎች ናቸው። ምክንያቱም እነዚህ የበግ ዝርያዎች ከፍተኛ የስጋ ምርት ይሰጣሉ፣ ቶሎ ይወፍራሉ፣ እንደዚሁም አዲስ አካባቢን ወይንም የአየር ጸባይን ቶሎ ይላመዳሉ። ከሌሎቹ አንጻር በተለይ የዋሸራና የሆሮ ዝርያዎች ቶሎ የመወፈር ችሎታ አላቸው። ወጣት በጎች ቶሎ የመወፈር ብቃት ስላላቸው እነርሱ ላይ ማተኮር ያስፈልጋል። ሌላው የምናየው ብርቱ ጉዳይ የመኖ አቅርቦትን ነው የሚመለከተው። የዘርፉን ውጤታማነት ከሚወስኑ ቅድመ ሁኔታዎች መካከል ዋናው የመኖ አቅርቦት ነው። የመኖ አቅርቦት ከፍ ሲል ገዝቶ የማኖር ልምድ ብናዳብር ይመከራል። የመኖ ተክሎችንም መዝራት ጥሩ ልምድ ነው። እንደዚሁም በራሳችን መኖ የማዘጋጀት ልምድ ማዳበርም ይገባናል። አሞሌ ጨው ማላስ እና በቂ ውሃ እንዲጠጡ ማድረግ። ጨው በእንስሳቱ እድገትና ምርታማነት ላይ አዎንታዊ ሚና አለው። በተጨማሪም ድርቀት እንዳያጠቃቸውና የምግብ ፍላጎታቸው እንዲጨምር ያደርጋል። ውሃ በብዛት የሚጠጡ እንስሳት ጨጓራቸው ምግብ የመፍጨት አቅሙ ከፍተኛ ነው። ከኩላሊት ጋር የተገናኙ ችግሮች አነስተኛም ናቸው። ስጋ የማምረት ችሎታቸውም ከፍተኛ ይሆናል። ውሃ ሲጠጡ በሽንታቸውና በመጠጣቸው እንዳያበላሹ ጥንቃቄ ማድረግ ያስፈልጋል። የመመገቢያ ቁሳቁሶች በቀላሉ ለማጽዳት በሚቻል መልኩ የተዘጋጁ መሆን አለባቸው። እግራቸውን ምግብ ውስጥ እንዳይከቱ እንደዚሁም በሽንትና በመጠጣቸው ምግብን እንዳያበላሹ ይህን ታሳቢ ያደረገ መመገቢያ ማዘጋጀት አለብን። መመገብ ሲጀምሩ በጥቂት ኪሎ ሆኖ መጠኑ በየቀኑ እየጨመረ የሚሄድ ይሆናል። ለማጠቃለል ያክል 3 አይነት መኖዎች አሉ። አንደኛ ድርቆሽ መኖ ሲሆን ይህ በ40-60% ይይዛል። የመኖውን ጠቅላላ 40-60% ይይዛል ማለት ነው። በዚህ ስር የተፈጥሮ ሳር፣ የሰብል ተረፈ ምርት፣ የዘራነው መኖ፣ የጥራጥሬ ሰብሎች ተረፈ ምርት ይጠቃለላሉ ማለት ነው። ሁለተኛ ምጥን መኖ ሲሆን ይህም ደግሞ የፕሮቲንና የኃይል ምንጭ ነው። የኃይል ምንጮችን በተመለከተ የአገዳና የብዕር ሰብሎች ለምሳሌ በቆሎ፣ ገብስና ማሽላን ይጠቀሳሉ። ፍሩሽካ ወይንም የስንዴ ገለባና ሞላሰስ በተለይ የደረቅ መኖ ጣዕምን ለመጨመርና ቶሎ ኃይል እንዲያገኙ ለማድረግ ይረዳል። የፕሮቲን ምንጮችን በተመለከተ የኑግ ኬክ፣ የጥጥ ፍሬ ኬክ እና የሰሊጥ ኬክ ይጠቀሳሉ። በተጨማሪም አተላ በተለይ በአነስተኛ አድላቢዎች ዘንድ ጥቅም ላይ ሲውል ይስተዋላል። ሶስተኛ ማዕድናት ለምሳሌ አሞሌ ጨው መስጠት። እንደዚሁም ለአጥንት ጥንካሬና ለውስጥ ጤናቸው ሲባል ካልሽየም እና ፎስፈረስ ማግኘት አለባቸው። የሚወፍሩ በጎችን ገዝተን ስናስገባ 3 የቆይታ ጊዜዎች እንዳሉ ማወቅ አለብን። የመጀመሪያው የመለማመጃ ጊዜ ሲሆን፣ ሁለተኛው የሽግግር ጊዜ ነው የሚባለው፣ ሶስተኛው ደግሞ የማጠቃለያ ጊዜ ነው። የመለማመጃ ጊዜ 2 ሳምንታት ናቸው። በዚህ 2 ሳምንት ውስጥ በጎቹ ደረቅና እርጥብ መኖ በነፃነት እንዲበሉ ይደረጋል። የሚፈልጉትን ያክል ሊበሉ ይችላሉ ማለት ነው፣ ደረቅና እርጥብ መኖ። እንደዚሁም ደግሞ ምጥን መኖን ሲጀመር በመጀመሪያው ሳምንት ላይ እስከ 150 ግራም ሊበሉ ይችላሉ። ወደ መጨረሻ ወደ ሁለተኛው ሳምንት ደግሞ እስከ 300 ግራም ልንሰጣቸው እንችላለን ማለት ነው። ይሄ አዳፕቴሽን ወይንም የመለማመጃ ጊዜ ባልነው በሁለቱ ሳምንት ውስጥ የሚከናወን ስራ ነው የሚሆነው ከመኖ አንጻር ማለት ነው። ሁለተኛው ደግሞ የትራንዚሽን ወይንም የሽግግር ጊዜ ነው የሚባለው። ይህ ጊዜ ከ3ኛው እስከ 4ኛው ሳምንት ያለው ጊዜ ነው። በዚህ ጊዜ እንግዲህ ደረቅና እርጥብ መኖ አሁንም እንደ ፍላጎታቸው የሚፈልጉትን ያክል እንዲበሉ እንፈቅድላቸዋለን ማለት ነው።
ምጥን መኖ ግን ከ400 እስከ 500 ግራም እንመግባቸዋለን። በሶስተኛው ሳምንት 400 ግራም አካባቢ ልንሰጣቸው እንችላለን ለአንድ በግ በየቀኑ ማለት ነው። ወደ አራተኛው ሳምንት ደግሞ እስከ 500 ግራም ልንመግባቸው እንችላለን ማለት ነው። ሶስተኛው የማጠናቀቂያ ወይንም የፊኒሺንግ ፌዝ ወይንም ጊዜ ነው የሚባለው። የዚህ የቆይታ ጊዜ ከ5 እስከ 12 ሳምንት ነው የሚሆነው። ስለዚህ በዚህ ጊዜ ለምሳሌ ደረቅ መኖና እርጥብ መኖ እንቀንሳለን ወይንም ደግሞ በነፃነት የሚፈልጉትን ያክልም እንዲበሉ ልናደርግ እንችላለን ማለት ነው። ምጥን መኖን በተመለከተ ከ600 ግራም እስከ 1 ኪሎ ግራም ሊበሉ ይችላሉ። ይህን በሁለት ከፍለን ነው የምንሰጣቸው። በዚህ የማጠናቀቂያ ጊዜ ከ600 ግራም እስከ 1 ኪሎ ግራም ልናበላቸው እንችላለን። በመጀመሪያዎቹ በ5 በ6 ወይ በሰባተኛው ሳምንት እንደዚህ እስከ 600 ግራም ለአንድ በግ በቀኑ ልናበላው እንችላለን። ወደ መጨረሻዎቹ ሳምንታት ደግሞ እስከ 12ኛው ሳምንት ባለው ጊዜ ውስጥ እስከ 1 ኪሎ ግራም ምጥን መኖ ልናበላቸው እንችላለን ማለት ነው። የየቀን የአመጋገብ ድግግሞሽን በተመለከተ እንደ በጎቹ ዝርያና የመኖ ጥራት መሰረት ድግግሞቹ በጎቹ በየቀኑ ከፍተኛ የሰውነት ክብደት ለምሳሌ ከ75 እስከ 150 ግራም እንዲጨምሩ ያደርጋል ማለት ነው። ለምሳሌ ጠዋት ላይ 12 ሰዓት እስከ 2 ሰዓት ባለው ጊዜ የቀኑን የመጀመሪያውን ግማሽ የምጥን መኖ መስጠት፣ እንደገና ደግሞ በየቀኑ ንጹህና በቂ ውሃ መኖሩን ማረጋገጥ አለብን። ቀትር ላይ ደግሞ 8 ሰዓት እስከ 10 ሰዓት ባለው ጊዜ ከፍተኛ ጥራት ያላቸውን የድርቆሽ መኖዎችን እንዲበሉ ማድረግ ይገባናል። ይህንንም የፈለጉትን ያክል እስከሚጠግቡ እንዲበሉ ማድረግ አለብን። ግጦሽ የምንጠቀም ከሆነ ደግሞ ከ4 እስከ 6 ሰዓት ባለው ጊዜ ውስጥ ግጦሽ ማዝጋት እንችላለን። እግረ መንገዱን የፀሐይ ብርሃንም ያገኛሉ ማለት ነው። ሌላው ምሽት ላይ ወይንም ከ10 እስከ 12 ሰዓት ባለው ጊዜ ውስጥ ቀሪውን ግማሽ የምጥን መኖ እንሰጣለን። ከዚህ በኋላ የምግብ መመገቢያ ገንዳቸው ንጹህ መሆን አለበት። ሌሊቱም ሙሉም ውሃ ከፊት ለፊታቸው እንዲያገኙ በሚያስችል መልኩ ውሃ ማስቀመጥ መቻል አለብን ማለት ነው። በየቀኑ በተመሳሳይ ጊዜ እንዲመገቡ ማድረግ ይመከራል። የመመገቢያ ሰዓቱን ማዛነፍ አይገባንም ማለት ነው። ስለዚህ እነዚህን ጉዳዮች ከምግብ አንጻር ትኩረት ውስጥ አስገብተን ብንሰራበት መልካም ነው ብዬ አስባለሁ። በጎችን አደልበን ትርፋማ ለመሆን ከፈለግን በርካታ ልንከተላቸውና ልንተገብራቸው የሚገቡን ጉዳዮች ይኖራሉ። እንግዲህ እነዚህን ሀሳቦች ነው በዚህ ቪዲዮ ለማንሳት የሞከርኩት። የመጀመሪያው እንዳነሳ ነው እንግዲህ የዝርያ መረጣ ነው የሚሆነው። የትኞቹ በጎች ናቸው በሰጠናቸው ምግብ ልክ በልተው ትርፋማ ሊያደርጉን የሚችሉት፣ ቶሎ ወፍሮ ወደ ገበያም ሊቀርቡ የሚችሉ ምርጥ የበግ ዝርያዎችን መርጠን መጠቀም አለብን። አንዳንዱ በግ በበላው ልክ ስጋ ሊጨምር አይችልም። አንዳንዶቹ ደግሞ በበሉ ልክ ቶሎ ስጋ ይጨምራሉ፣ ቶሎ ክብደት ይጨምራሉ። ቶሎም በአጭር ጊዜ ውስጥ ወፍረው ለገበያ ሊቀርቡ ይችላሉ። በዚህም ትርፋማ ሊያደርጉን ይችላሉ። ስለዚህ ዝርያ መረጣ ላይ ጥንቃቄ ማድረግ አለብን። ይህን መስፈርት ያሟሉ በጎችን ነው ገዝተን ለዚህ ፕሮጀክት ማዋል መቻል ያለብን። ስለዚህ ምን አይነት በጎች ናቸው፣ ዝርያቸው የትኞቹ ናቸው ጥሩ የሚሆኑት የሚለውን እንግዲህ ከተለያዩ የጥናት ውጤቶች ለማየት እንደምንችለው የዋሸራ፣ የመንዝ፣ የአርሲ ባሌ እና የሆሮ የበግ ዝርያዎች ለዚህ ዓላማ እጅግ በጣም ተመራጭ እንደሆኑ ጥናቶቹ ያሳዩናል። ስለዚህ እንደዚህ አይነት በጎችን ማወፈር ብንችል በቀላሉ ወፍሮ በቀላሉም አዳዲስ አካባቢዎችን መላመድም ስለሚችሉ ምርታማ ትርፋማ ያደርጉናል። ስለዚህ ይህን ከግምት ውስጥ ማስገባት ያስፈልጋል። እንደዚሁም ደግሞ በጎቹ ደረታቸው ሰፊ መሆን አለበት፣ ላት ያላቸው መሆን አለባቸው፣ ጀርባቸውም የረዘመ መሆን አለባቸው ነው የሚባለው። ስለዚህ እነዚህን ጉዳዮች ከግምት ማስገባት አለብን። በዚህ መልኩ ብንሰራ ትርፋማ እንሆናለን ማለት ነው። ሁለተኛው ደግሞ አሁንም ትኩረት ማድረግ ያለብን የምናበላቸው መኖ አይነቱንና ጥራቱንም ማወቅ መቻል አለብን። ምን አይነት መኖ በምን ያክል መጠን ነው የምናበላቸው የሚለውን ነገር እሱን ማየት እሱን በትክክል ስራ ላይ ማዋል መቻል አለብን። እንግዲህ በጎች በዚህ ቪዲዮ እንዳነሳ ነው 3 አይነት መኖ ሊመገቡ ይችላሉ። አንደኛው አረንጓዴ ተክሎችና እነዚህ ድርቆሽ መኖዎች ናቸው። ሁለተኛው ምጥን መኖ ነው። ሶስተኛው ደግሞ ማዕድናት ናቸው። ስለዚህ እነዚህንም በመጠናቸው መሰረት ለበጎቹ ማብላት አለብን። ሰዓቱን እየጠበቅን ጠዋት ላይ፣ ቀን ላይ፣ ማታ ላይ በትክክል መስጠት አለብን። የጥናት ውጤቱ ባስቀመጠው መሰረት ሁልጊዜም ደግሞ ውሃ ከፊት ለፊታቸው መጥፋት የለበትም። ውሃ ሲባል ደግሞ ንጹህ ውሃ ነው መሆን መቻል ያለበት። እነዚህን ጉዳዮች ከግምት ውስጥ አስገብተን ብንሰራ
ከጠበቅነው በላይ ትርፋማ ልንሆን እንችላለን ማለት ነው። ስለዚህ እነዚህን ጉዳዮች እናንተም ወስዳችሁ እንደምትጠቀሙባቸው ባለሙሉ ተስፋ ነኝ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። የሚያስተምረን እና የሚጠቅመን ሀሳብ አስተያየት ወይንም ጥያቄ ካለዎትም ይላኩልኝ። እኔ ቸርነት ዘለቀ ነበርኩ። አመሰግናለሁ።